ኢትዮጵያ በታሪክ በባህል እንዲሁም ባላት ምቅ የተፈጥሮ ሀብት ከታደሉ ባለጸጋ ሀገራት ተርታ ስሟ ይነሳል። ይህንን ገናና ታሪኳን በማስጠበቅና በተለያዩ ጊዜያት ሊያጠቋት የሞከሩ ሀገራትን መድረሻ በማሳጣትና በመመከት ሉዓላዊነቷን እንዲሁም ብሔራዊ ጥቅሟን አስጠብቃ የቆየች ሀገር ነች። ከአድዋ ድል ጀምሮ እስከ ካራማራ ከዛም ባለፈ የኮሪያ ጦርነት ድል ድረስ በብዙ ታላላቅ የድል ታሪኮች ትወሳለች። ኢትዮጵያ በታሪክ የነጻነት ተሞክሮ የአንድነት ተምሳሌትና የጀግንነት ምስክር ሆናም ትጠቀሳለች። ይህንን ታላቅ የሆነ ማንነት በዚህኛውም ትውልድ በማስቀጠል የተለያዩ የጀብድ ታሪኮችን እየጻፈች ትገኛለች። ለዚህም ማሳያ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ በራስ አቅም ተገንብቶ ማጠናቀቅ መቻሉ ነው። ታዲያ ኢትዮጵያ በየዘመናቱ ለመልማት መሞከረችባቸው ጊዜያቶች ከውስጥም ከውጭም ታሪካዊ ጠላቶች እንደገጠሟት የሀገሪቱ የኋላ ታሪክ ያትታል። ኢትዮጵያ አሁን ላይ ታላላቅ ሀገራዊ ፕሮጀክቶችን ነድፋ ውጥኖቿን ለማሳካት ደፋ ቀና በማለት ላይ ትገኛለች። ታዲያ ከነዚህ ፕሮጀክቶች ዋነኛው የኢትዮጵያ የባህር በር ፍላጎት ቀዳሚው ነው። ለመሆኑ በቀጠናው ያሉ ሀብቶችን በጋራ ከመጠቀም አንጻር ዓለም አቀፉ ሕጉስ ምን ይላል? ኢትዮጵያ በታሪክ አጋጣሚ ኢፍትሐዊ በሆነ መንገድ ባጣችው የባህር በር ምክንያት በርካታ ጥቅሞችን አሳጥቷታል። መልማት ከምትችለው በታች እንድትለማና ከፍተኛ የሆነ የኢኮኖሚ እድገት እንዳታስመዘግብ እንቅፋትም ሆኖባታል። ኢትዮጵያ ብሔራዊ ጥቅሟን ከማረጋገጥና የመልማት ፍላጎቷን እውን ከማድረግ ባለፈ የባህር በር ፍላጎቷን ለማሳካት በቀጠናው ከሚገኙ ሀገራት ጋር በጋራ ለመልማት ልዩ ፍላጎት እንዳላትም በተለያዩ ጊዜያት አስታውቃለች። የኢትዮጵያን የመልማት ጥያቄ ለመመለስ ሀገራዊ አንድነትን ማስጠበቅና ብሔራዊ ጥቅምን ማረጋገጥ ለአንድ ወገን ብቻ የሚሰጥ ኃላፊነት ሳይሆን የሁሉንም ርብርብ የሚጠይቅ ጉዳይም ነው።